በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ ያደረግነው የትምህርታችን ርዕስ ሰው ምን ያደርገኛል የሚል ነው። በእግዚአብሔር ቸርነት የአምስተኛውን ቀን ትምህርታችንን ነው የምንጀምረው። መዝሙር 55 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባዋለን። ለመዘምራን አለቃ ከቅዱሳን ስለራቁ ሕዝብ ፍልስጤማውያን በጌት በያዙት ጊዜ የዳዊት ቅኔ። አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራው፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ያጸይፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለካከታሉ፣ ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም፣ አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርኩህ፣ እንባዬን እንደ ትእዛዝህ በፊትህ አኖር። በጠራሁ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆንክ እነሆ አወቅሁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስእለት የምሰጥህ ከኔ ዘንድ ነው። ነፍሴን ከሞት እግሮቼንም ከመውደቅ አድነሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ። ሁሉን የምትይዝ ሁሉን የምትገዛ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በዙፋንህ ስላለ ሌትና ቀን ክረምትና በጋ ይፈራረቃል። በዙፋንህ ስላለ ወጥተን በሰላም እንገባለን፣ ተኝተን እንነቃለን። አቤቱ ሆይ ህልውናችን ነውና እናመሰግንሃለን። ስምህን ምርኩዝ አድርገህ የሰጠን፣ በድካም ዓለም ላይ በፍቅርህ ቅላጼ ያበረታህን፣ ጨለማችንን እየገሰጽከው ብርሃንን ያወጅክልን፣ እኔ ጋር ኑሩ ብለህ እቅፍህ ውስጥ ርስትና ስፍራ ያዘጋጀህልን ጌታ ምስጋና ለአንተ ይሁን። አቤቱ አንተ ትረዳናለህ፣ ሰው ምን ያደርገናል? ኃይሌ አንተ ስለሆነ፣ መንግስት ያንተ ስለሆነ፣ ክብሬ አንተ ስለሆነ፣ ስልጣንም ያንተ ስለሆነ ልባዊ ምስጋና እናቀርብልሃለን። ሕይወታችንን በጸጋህ ቃል ግዛ። መንገዳችንን ከአንተው ጋር አቅና። ጌታዊ ዘመናችንን ለብዙ ነገር አባክነነዋል። እግዚአብሔር ሆይ ለገንዘብ ፍቅር፣ ለሰው ፍቅር፣ ለሽንገላም ፍቅር፣ ለዚህ ዓለም ለዝና ፍቅር፣ ጌታ ሆይ ለማይጠቅም ለሚበላሸው ጥለነው ለምንሄደው ነገር፣ ለዚህ ዓለም ነገር ጌታ ሆይ ዘመናችንን አባክነናል። ከዚህ በኋላ ለአንተ ዘመናችን፣ እድሜያችን፣ ወራታችን ሁሉ ደግሞ ለክብርህ እንዲንጠፈጠፍ ጌታ ሆይ እንለምንሃለን። እንደ ቸርነትህ ይህንን ቃል ደግሞ ለባሪያዎችህ እንድትፈታልን፣ የሚያበረታ መንፈስህን እንድትልክልን፣ በትግሎቻችን ሰልፍ በሆኑብን ነገር ሁሉ ደግሞ ዛሬ ድልን እንድታበስረን፣ ለልባችን እንድትናገረን እንለምንሃለን። ለመናገርም ጥበባችን፣ ለመስማትም ማስተዋላችን አንተ ነህ። አቤቱ ሆይ እርዳን። በደላችንን ሁሉ ስለ ስምህ ይቅር በል። አገሩን፣ ህዝቡን፣ መንግስቱን ሁሉ አንተ ተቆጣጠር። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። ርዕሳችን ሰው ምን ያደርገኛል የሚል ነው። ባለፈው ጊዜ ለመነጋገር እንደሞከር ነው እግዚአብሔር ከኃጢአት ሁሉ የሚጠላው ትምክህትን ነው። መልአክን ሰይጣን ያደረገ ትምክህት ነው።
አዳምን ከገነት ያስወጣ ትምክህት ነው። እግዚአብሔር ማንም በጉልበቱ፣ ማንም በእውቀቱ፣ ማንም በጥበቡ፣ ማንም በወገኑ፣ ማንም በሰራዊቱ፣ ማንም በችሎታው፣ ማንም በእሴቱ እንዳይመካ ከልክሏል። በብሉይም በሐዲስም እግዚአብሔር ትምክህትን በነቢያትና በሐዋርያት አፍ ተዋግቷል። አንድ ትምክህት ግን ተፈቅዷል፣ በእግዚአብሔር መመካት። እግዚአብሔር ለምንድን ነው ትምክህትን የከለከለን? ለምንድን ነው ትዕቢትን የከለከለን ስንል ትዕቢት ያለንን ነገር መጠራጠር ነው። ሰው ባለው ነገር የሚኮራ ከሆነ፣ ባለው ነገር የሚታበይ ከሆነ ያለውን ነገር ተጠራጥሮታል ማለት ነው። ምክንያቱም የራስ የሆነ ነገር የትም ስለማይሄድ አያስመካም። ትምክህት በውስጡ ሽብር አለው። ትምክህት በውስጡ ፍርሃት አለው። ሰዎች ግዛቱን ጥሰው ፍርሃቱን እንዳያውቁበት መከላከያው ትምክህት ነው። ሰዎች ቀርበው ማንነቱን እንዳይረዱበት አጥሩ ትዕቢት ነው። ስለዚህ ትዕቢትና ኩራት የመንፈሳዊነት ብቻ ሳይሆን የስነ ልቦናም ቀውስ ነው። እግዚአብሔር ብዙ ነገሮችን ይታገሳል፣ ትዕቢትን ግን አይታገስም። ለምን ስንል ትዕቢት የእምነት ኃጢአት ነው። ትዕቢት በዙፋኑ ያለውን እግዚአብሔርን መካድ ነው። ትዕቢት ክብርን ለእግዚአብሔር አለመስጠት ነው። ነብዩ ግን ጌታ ይረዳኛል፣ ሰው ምን ያደርገኛል አለ። ይሄ መንፈሳዊ መፈክር ነው። ይሄ መንፈሳዊ አዋጅ ነው። ይሄ መንፈሳዊ ትምክህት ነው። ስለዚህ በመጽሐፍ ቅዱሳችን የተፈቀደ አንድ ትምክህት አለ ማለት ነው። በማን መመካት? በእግዚአብሔር መመካት። በእግዚአብሔር የሚመኩ ሁሉ አያፍሩም። ከእግዚአብሔር ውጭ የሚመኩ ሁሉ የሚጓዙት ወደ ተሰበረ ድልድይ ነው። ስለዚህ በፈጠኑ ቁጥር ውድቀታቸው እየፈጠነ ነው። በበረሩ ቁጥር ወደ ገደሉ እየተቃረቡ ነው። ነብዩ ግን ጌታዬ ይረዳኛል፣ ሰው ምን ያደርገኛል አለ። ብዙ ዘመን ሰው የሚያደርግ መስሎን ደንግጠናል። ብዙ ዘመን ሰው የሚያደርግ መስሎን ተሸብረናል። እንጀራን ቆርሰን የምንበላው ሰዎች ፊታቸውን ስላበሩ አይደለም። የዕለት እንጀራችንን ዛሬ ስጠን ብለን እንደምንጸልየው የእንጀራችን አድራሻ እግዚአብሔር ስለሆነ ነው። ተኝተን የምንነቃው ሰራዊት ስላለ አይደለም። እግዚአብሔር ሌሊትን ቀን ማድረግ ስለሚችል ነው። ወጥተን የምንገባው ጥንቁቅ ስለሆነ አይደለም። ሳይዘናጋ የሚጠብቅ አምላክ ስላለን ነው። ስለዚህ እንደኛ ጌታዬ ይረዳኛል፣ ሰው ምን ያደርገኛል የሚል ማን ነው? ሰው ምን ያደርገኛል የምንለው ማን ስለሚረዳን ነው? እግዚአብሔር ስለሚረዳን ነው። መጽሐፍ ቅዱሳችን ስናነብ እግዚአብሔር ተዋጊ እንደሆነ ነው የምናነበው። የመጽሐፍ ቅዱስ ጠቅላላ ሐሳብ ምንድነው ስንል የጠላት ማየር የእግዚአብሔር በቀል ነው። ጠላት ለጊዜው ያይላል፣ እግዚአብሔር ለዘላለም ይበቀላል። መጽሐፍ ቅዱስ ማለት ምን ማለት ነው ስንል በሰው ውድቀት ላይ የእግዚአብሔር ምሕረት ነው። ሰዎች መንገድ ሲዘጉ እግዚአብሔር መንገድን ባይከፍት ኖሮ፣ ሰዎች ጉድጓድን ሲቆፍሩ እግዚአብሔር የሚወድቅበትን ሰው ባይለውጥ ኖሮ ይህች ዓለም የጭንቀት፣ የስጋት፣ የምሬት ዓለም ትሆን ነበር። ስለዚህ በእግዚአብሔር ታመንኩ አልፈራም፣
ሰው ምን ያደርገኛል እንላለን። እግዚአብሔር ይመስገን። አዎ እግዚአብሔር ማዳንን የሚያደርገው ማዳን ባህሪው ስለሆነ ነው። እግዚአብሔር መልካሞችን ከክፎች ፍላጻ የሚጋርደው ስሙን ስለሚያከብር ነው። ስለኛ በማይገባን ሰዓት እንኳን እግዚአብሔር ስለ ስሙ ትድግናን ያደርጋል። እግዚአብሔር ይመስገን። ሕይወት በእንቅፋት ብቻ የተሞላች አይደለችም። ሕይወት አሻግሮ በሚያሳልፍ በእግዚአብሔር ረድኤት ውስጥ ያለች ናት። ብዙ መሰናክሎች ሊኖሩ ይችላሉ፣ ረዳቱ ግን አንድ ነው። ብዙ የሞት ምክንያቶች ሊኖሩ ይችላሉ፣ አዳኙ ግን አንድ ነው። ወገኖቼ ክፉዎች ያን ጊዜም ነበሩ፣ አወዳደቃቸው ግን የኋሊት ነው። እግዚአብሔር ክፉዎችን ልዩ ፍርድ አይደለም የሚፈርድባቸው፣ ለመልካሞች ያዘጋጁትን መስቀል ለነሱ መሰቀያ ያደርገዋል። ለጸሎተኞች የቆፈሩትን ጉድጓድ ለነሱ መውደቂያ ያደርገዋል። መርዶክዮስን ስናይ ይሄንን ነው የምናየው። ዳንኤልን ስናይ ይሄንን ነው የምናየው። ሐማ ለመርዶክዮስ እንጨት ጠረበ። ሐማ በመርዶክዮስ በምን ሆኖ ይቀናው? መርዶክዮስ ትጉ ሰራተኛ አልነበረም፣ ትጉ ባለ ራእይ ግን ነበረ። መርዶክዮስ በእኔ እስራኤል አንድ ደረጃ ላይ ትደርሳለች የሚል ህልም አልነበረው። ባሳደጋት በአስቴር ላይ ግን ህልም ነበረው። እግዚአብሔር በዚች ልጅ ውስጥ አንድ ነገር ይሰራል የሚል። ስለዚህ የመርዶክዮስ ስራ ባለ ራእይዋን መጠበቅ ነው። ያቺ ያረገዘችዋን ሴት ሁሉ እንደሚጠብቃት ትውልድ ይዛለችና ትውልድ ተሸክማለችና ሁሉ እንደሚንከባከባት መርዶክዮስ ያችን ባለ ራእይ ይንከባከብ ነበር። እግዚአብሔር አንዳንድ ጊዜ ራእይ ይሰጣችኋል፣ ሌላ ጊዜ ደግሞ ባለ ራእዮችን እንድትንከባከቡ ያደርጋችኋል። ሁላችንም አንዳንድ ራእይ ሊኖረን አይችልም። አንዳንዶች የራእዩን አውራ ይቀበላሉ፣ ሌሎች ራእዩን ይከተላሉ። ራእይ እልፍ አእላፋት አይደለም፣ ራእይ ውስን ነው፣ ሰራዊቱ ግን ብዙ ነው። ስለዚህ እግዚአብሔር አንዳንድ ጊዜ ራእይ ይሰጠናል፣ ሌላ ጊዜ ደግሞ የራእይ ተከታይ ያደርገናል። አንዳንድ ጊዜ የራእይ ሰራተኛ ያደርገናል፣ ሌላ ጊዜ ደግሞ ባለ ራእዮችን ጠባቂ ያደርገናል። መርዶክዮስ ውሎ ድንጋይ ላይ ቁጭ ብሎ ነበር የሚውለው፣ ከንቱ መቀመጥ ግን አልነበረም። የንግስቷን የአስቴርን ደህንነት ለመስማት ነው። ወደ አስቴር ቤተ መንግስት በሚወስደው ጎዳና ላይ ድንጋይ ላይ ቁጭ ብሎ ነው የሚውለው። ሐማ ከንጉሱ ቀጥሎ በሀገሩ የተፈራ የተከበረ ሚኒስትር ነው። በሰረገላ የሚቀመጠው ሐማ ግን የቀናው ድንጋይ ላይ በሚቀመጠው በመርዶክዮስ ነው። ጠላት የሆነውን ሳይሆን የምንደርስበትን ነው የሚያየው። በምን እንላለን? ምን አለኝና የሁሉ ፈተና፣ ምን አለኝና የሁሉ መከራ እንላለን። ጠላት ዛሬን አያይም፣ ጠላት ነገን ነው የሚያየው። ምክንያቱም ጠላት ሁሉ ጊዜም የሚያየው እናንተ ያያችሁትን አይደለም፣ እግዚአብሔር ያየላችሁን ነው። እግዚአብሔር ያየላችሁ የዛሬው አይደለም። መልካምም ከሆነ ትንሽ መልካም ነው፣ እሱ አይደለም። ክፉም ከሆነ ትንሽ ክፉ ነው፣ እሱ አይደለም መጨረሻችሁ። የጠላት ዓላማው እግዚአብሔር ካየላችሁ እናንተን ማስቀረት ካልሆነ ማዘግየት ነው። ስለዚህ ያቺ የድንጋይ መቀመጫ የሚኒስትር ጠላት አስነሳች። ወገኖቼ ስላላችሁ፣ ስለበላችሁ፣ ስለጠጣችሁ፣ ስለተመቻችሁ አይደለም ጠላት የሚቆረቆረው ህልውናችሁ ነው። ጌታን ምን እያለ እንደፈተነ ታስታውሳላችሁ? ወድቀ ብትሰግድልኝ አይደለ? የዓለሙን ምን አሳይቶት ክብር የዓለሙን ብርና ወርቅ ሁሉ አሳየውና
ወድቀ ብትሰግድልኝ ይህን ሁሉ ምንድን ነው እሰጥሃለሁ ነው ያለው። በዓለም ሁሉ ያለው ክብር፣ በዓለም ሁሉ ያለው ብርና ወርቅ የእግዚአብሔር ነው። ሰይጣን ግን ለአንዲት ስግደት የመደበው ይህንን ሁሉ ነው። ለአንዲት ስግደት ዓለሙና ሞላው የሱ ቢሆን ያንን መስጠት ነው የሚፈልገው። ለምንድን ነው ይህንን ያነሳ ነው ወገኖቼ? ሰይጣን ባለጠግነታችሁን አይዋጋም። ሰይጣን ንብረታችሁን አይዋጋም። ሰይጣን ዝናችሁን አይዋጋም። እንደውም ከቻለ ይሰጣችኋል። በምቾታችሁ ማድከም ነው የሚፈልገው ሰይጣን። በሀብታችሁ ማሰናከል ነው የሚፈልገው ሰይጣን። ምክንያታዊ የሆኑ መዘግየቶችን ሊሰጣችሁ ነው የሚፈልገው ሰይጣን። ጠላት እንደውም በጀት ይበጅትላችኋል፣ የምቾት በጀት። ሰይጣን የሚዋጋው ህልውናችንን ነው። ያ ህልውናችን ክርስቶስ ነው። እግዚአብሔር ይመስገን። ድሮ በዓለም እያለሁ ሁሉ ነገር ለኔ ምቹ ነበር እንላለን። እንደው ስጸልይ እንኳን እንደው ቶሎ ነው የምሰማው የሚልም እንደው አንዳንድ ጥርጣሬ ውስጣችን አለን። አዎ በዓለም እያለን ፈተና ላይኖርብን ይችላል። በዓለም እያለን የሚያባርር ላይኖርብን ይችላል። ምክንያቱም ምንም የሌለውን ባዶ ሰው ሌባ እኮ ያሳድደው፣ ሽፍታ ያሳድደው። እንደውም በዓለም ላይ ወፍራም ምጽዋት የማን ይመስላችሁ? የሌባ እኮ ነው። መቶ ብር የሚመጸውት ሌባ ነው። ጨዋ የሚባለው ተሳስቶ እጁ 50 ሳንቲም እንዳይወጣ 5 ሳንቲም ሲቆፍር ነው የሚውለው። ሰይጣን ሌባ ነው። ምንም የሌለውን አይፈልግም። ያለውን ግን ሌባ እንደሚያሳድድ ሰይጣን ክርስቶስ ያለውን ያሳድዳል። ድሮማ የማይታገላችሁ ምንም አልነበራችሁ። ዛሬ ግን ክርስቶስ ስላላችሁ ይታገላችኋል። እግዚአብሔር ይመስገን። ስለዚህ ፈተናችን አንድ ነገር እንዳለን አመላካች ነው። መከራችን ባዶ እንዳልሆነን ማብራሪያ ነው። አዎ ክፉዎች በዘመናት ሁሉ ነበሩ። አወዳደቃቸው ግን የኋሊት ነው። ዛሬም ምናልባት ክፉዎች መንገዳችሁን ዘግተውባችሁ ሊሆን ይችላል። አመፀኞች እንዳትኖሩ እየተቃወሟችሁ ሊሆን ይችላል። የፍጥረትን ሁሉ እስትንፋስ የያዘ ግን ማን ነው? የሰራዊት ጌታ እግዚአብሔር ነው። ብዙ ዘመን መኖርን ያልፈለግንባቸው ዘመኖች ነበሩ። ብዙ ዘመን መኖራችንን ያልፈለጉ ሰዎች ነበሩ። እስትንፋስ ግን በእኛም በሰዎችም ፈቃድ አትቀጥልም፣ በእግዚአብሔር ትቀጥላለች። መኖርን እየወደድን መኖርን እየለመኑልን እናልፋለን። መኖርን እየጠላን እንዳንኖርም እየተመከረ ግን እንኖራለን። ለምን? እስትንፋስ ፈቃደ ሥላሴ ናት። ልብ አድርጉ። እሱ የዘጋውን የሚከፍተው፣ እሱ የከፈተውን የሚዘጋው የለም። ለዚህ ነው ነብዩ ጌታ ይረዳኛል ሰው ምን ያደርገኛል አለ። ወደ ክፍሉ ትንታኔ ነው የምንገባው። ባለፈው ሳምንት ይህንን ዝማሬ ለምን እንደዘመረ መነጋገር ጀምረናል። ወገኖቼ በዚህ ዓለም ላይ ማመናችን ሲጎዳ ፈሪ ነው የምንሆነው። ያመናቸው ሲንሸራተቱ፣ የማሉልን ሲከዱን፣ በክፉ ቀንም ቢሆን እስከ ሞት ድረስ አንለያችሁም ያሉን ሞት ሳይመጣ ሲለዩን፣ ለብዙ ክፉ ቀን ያሰብናቸው ራሳቸው ክፉ ቀን ሲሆኑብን፣ እገሌ ቀባሪ ነው ብለን ለሞት ቀን ያሰናዳናቸው ከሞት በፊት ቀድሞ ሲቀብሩን እርግጠኝነት እናጣለን። ፈሪዎች እንሆናለን። መልመድ ያቅተናል። የክፉዎች ትልቁ በደላቸው እኛ ላይ ያደረሱት ጉዳት ሳይሆን እምነታችንን መውሰዳቸው ነው። ያመፀኞች ትልቁ ጉዳታቸው እኛ ላይ ያወረዱት በትር ሳይሆን ፍቅራችንን፣ ንጹህ ልባችንን መውሰዳቸው ነው። አንድ ነገር እንገራችሁ፣ የማይችሉትን አትስጧቸው።
ፍቅራችሁን መውሰድ አይችሉም። ንጹህ ልባችሁን መውሰድ አይችሉም። እምነታችሁን መውሰድ አይችሉም። በእግዚአብሔር መደገፋችሁን መውሰድ አይችሉም። የተወሰደው ብቻ ቢወሰድ ኖሮ ሊወሰድ የሚገባው ነገር ቢወሰድ ኖሮ ፈተና በዓለም ላይ ትንሽ ነበረ። ቀብዱ መከራን ያባብሰዋል። እኛ ምን ከፍለው ወለዱ መከራን ያባብሰዋል። ቀድሞ ያለው የቀብድ ፍርሃቱ ከመጣ በኋላ ደግሞ የጭንቀት ወለዱ መከራን እያፋፋመው ይመጣል። እያንዳንዱ ፈተና እያንዳንዱ መከራ በልካችሁ የተሰፋ ነው። መከራችሁን ከባድ የሚያደርገው ፍርሃታችሁ ነው። ልብ አድርጉ። መከራ ወይም ፈተና የማይታይ አስፈራሪ ነው። ስለዚህ የማይታየውን ነገር የምናየው በምንድን ነው? በእምነት ነው። መከራችን ፈተናችን ካስፈራን እያመን ያለነው ጠላታችንን ነው። የማይታየውን ጌታ በእምነት ስናይ ግን እንበረታለን። እግዚአብሔር ይመስገን። አዎ ወገኖቼ፣ ወዳጅ ያላችሁት ባላጋራ ካልሆነ ፈተና ምኑን ፈተና ሆነ? የሚጠብቁት እኮ ፈተና አይደለም፣ የማይጠብቁት ነው ፈተና። ተማሪዎች መልሱን ካወቁት፣ ፈተናውን ካወቁት፣ ከጠበቁት ምኑን ፈተና ሆነ? ፈተና የማንጠብቀው ነው። አንዳንድ ጊዜ ክርስትናችን ላይ የደረሰ ይመስለናል። ገና እንዳልተጋመሰ የሚነግረን ፈተናችን ነው። ገና ልባችን ፈሪ ነው። ገና ልባችን ድንጉጥ ነው። የያዝናቸውን ትጥቆች ለመጣል ትንሽ ነገር ነው የሚበቃን። አዎ ወገኖቼ፣ ማመኑ የጎዳው ብዙ ሰው አለ። ግን በእግዚአብሔር ታመንኩ፣ ሰው ምን ያደርገኛል? አፈር ለሆነው ለሰው ልጅ ፍቅር በቂው ነው። ማመን አንዱ እግዚአብሔርን ነው። አዎ ይህ ዓለም በዚህ ዓለም ላይ ስንጓዝ ከሰዎች ጋር ባሉን ግንኙነት ሌማቴ ይታጠፋል፣ ማድጋዬ ይሰበራል የሚል ስጋት አለ። ዛሬ የብዙ ሰው ጭንቀት ራበኝ አይደለም ሊርበኝ ነው የሚል ነው። እኛ የዛሬ ሰዎች ነን። ለዛሬ የሚበቃ ነገር አለን። በእግዚአብሔር መንግስት ውስጥ ራበኝ ትክክለኛ ጥያቄ ነው። አልረካውም ግን መልስ የለውም። መርካት በማን ነው? በእግዚአብሔር ነው። በእግዚአብሔር ነው። አቅርቦት ሁሉ ጓዳንና ሆድን ይሞላል። ህሊናን የሚሞላ አቅርቦት የእግዚአብሔር መንፈስ ነው። እግዚአብሔር ለኑሯችን ጸጋውን ለነፍሳችን ራሱን ነው የሚሰጠው። ነፍስ የምትረጋጋው የበቃኝ ኑሮ የምትለማመደው ጌታዬ ሀብቴ ነው ስትል ነው። ለዚህ ነው ጌታ ያስብልኛል፣ ሰው ምን ያደርገኛል? አንዱ ብስጭታችን፣ አንዱ ጭንቀታችን ለኔ ያለሁት እኔ ብቻ ነኝ፣ የሚያዝንልኝ የለም፣ ሁል ጊዜ የምለፋው እኔ ነኝ፣ ሁል ጊዜ የምሮጠው እኔ ነኝ፣ እኔ ቆምኩ ቀን ሁሉም ነገር ይቆማል፣ እኔ የሌለው ቀን ልጆቹ ይበተናሉ። ወገኖቼ እናንተ በልጆቻችሁ ላይ ባላደራ ናችሁ፣ እግዚአብሔር ግን ባለቤት ነው። ባላደራው ይህን ያልካሰበ ባለቤቱማ እናንተ የሌላችሁ ቀን እግዚአብሔር ለልጆቹ ወላጅ ሆናቸዋል። እግዚአብሔር ይመስገን። አሜን። ስለዚህ የሌላችሁ ቀን ልጆቻችሁ የሚጎዱ ሲመስላችሁ ያላችሁ ቀን የተጎዱበትን ጉዳት አስቡት። የእናንተ መኖር ከምንም አያስጥልም፣ ከምንም አያስጥልም። እናት ተቀምጣ ልጅ ይታመማል፣ ወዳጅ ተቀምጦ ወዳጅ ይጎዳል። ይህ ብቻ አይደለም። በዚህ ዓለም ላይ ስንኖር አሁንም እኔን የሚሸፍነኝ ማን ነው? ምስጢሬን የምነግረው ማን ነው? እንደ መቃብር ከቶ የሚይዘኝ ማን ነው? እምተነፍስለት ወዳጄ ማን ነው? የሚል ፍርሃትና ስጋት በዚህ ዓለም ላይ አለብን።
አዎ መልካም ወዳጆች ከተገኙ ህይወት ይቀላል። መልካም ወዳጆች ባይኖሩ ደግሞ እግዚአብሔር በዙፋኑ አለ። እግዚአብሔር ይመስገን። የሰው መታጣት ማለት የእግዚአብሔር መታጣት ማለት አይደለም ወገኖቼ። ልብ አድርጉ። የምታመልኩት አምላካችሁ በክፉዎች አይደለም፣ በመልካሞች ደግነትም አይለካም። እሱ ልዩ ነው። እንደ ራሱ የሚሰራ አምላክ ነው። እንደ ስሙ የሚሰራ አምላክ ነው። እንደ ቃሉ የሚሰራ አምላክ ነው። ምንድነው ቃሉ? አልለቅህም ከቶም አልተውህም ነው። ምን ማለት ነው ወገኖቼ? ጥንትም ያዝኩ ያዘኝ ስላልከኝ አይደለም። ጥንትም የፈጠርኩ ፍጠረኝ ስላልከኝ አይደለም። ፍቅሬ አይለቅም። እግዚአብሔር ይመስገን። እግዚአብሔር ከእናንተ ጋራ ጉዳይ አይጀምር። ጉዳይ ከጀመረ የትኛውም ፍርሃታችሁ የትኛውም ጠላቶቻችሁ አይመልሱትም። የትኛውም የክስ ዶሴ እግዚአብሔር ለእናንተ ያለውን ፍቅር አይለውጠው። እግዚአብሔር ሲወድ ወደደ ነው። ፍቅሩ ምክንያት የለውም፣ ለመተውም ወረት የለውም። በእግዚአብሔር ዘንድ ለጊዜው ተብሎ የሚጀመር ነገር የለም። ሁሉም ነገር ከዘላለማዊ ባህሪው ስለሚመነጭ ዘላለማዊ ነው። አሜን። እግዚአብሔር ይመስገን። አሜን። ያማ ባይሆን ኖሮ የሰው ልጅ እግዚአብሔርን በበደለ ጊዜ፣ የሰው ልጅ በእግዚአብሔር ላይ ባመፀ ጊዜ ሰውን እግዚአብሔር ድንጋይ አድርጎ ድንጋይን ደግሞ ሰው ማድረግ ነበረበት። ያ በዳይ ሰው ለዘላለም እንዲኖር ፈቀደ። ለምን? እግዚአብሔር በስራው አይጸጸትም። በስራው አይጸጸትም። እናንተ ሰውን ብትፈጥሩ ኖሮ ሰው ሲበድላችሁ ድንጋይ ታደርጉት ነበር። ድንጋዩን ደግሞ ሰው አድርጋችሁ ትሞክሩት ነበር። እግዚአብሔር ግን ያበራውን አያጠፋም። ሁሉንም ነገር የሚያደርገው ከዘላለማዊ ማንነቱ ነው፣ ከዘላለማዊ ባህሪው ነው። ይሄ ብቻ አይደለም። በዚህ ዓለም ላይ ካሉብን ከሰዎች ጋር ባለን ኑሮ አንዱ ፍርሃታችን ብጮ የሚደርስልኝ የለም ነው። በፍርድ አደባባይ በቆምኩ ጊዜ የሚናገርልኝ የለም ነው። ወገኖቼ ክፉ ቀኖች ወዳጅ ቢኖራቸው ኖሮ ክፉ ቀን አይሆኑም ነበር። በዓለም ላይ ክፉ ቀንን የፈጠረው በደግ ቀን ያስቀመጣችሁ አለመገኘቱ ነው። አፄ ቴዎድሮስ መንገድ ሲጓዙ አንድ ሰው ጉድጓድ ሲቆፍር አገኙት። ምን እያረክ ነው ወዳጅ አሉት። አይ እንደው ጃን ሆይ ለክፉ ቀን የሚሆን እህል እየቀበርኩ ነው አላቸው። እንዴ ሰው በደግ ቀን የቀበረውን በክፉ ቀን አውጥቶ መብላት ከቻለ በዓለም ላይ ምን ክፉ ቀን አለ አሉ። ክፉ ቀንን ክፉ ቀን ያደረገው ያስቀመጡት ወዳጅ አለመገኘት፣ ክፉ ቀንን ክፉ ቀን ያደረገው ያስቀመጡት ሀብት አለመበላቱ ነው። ስለዚህ ስንጮህ የሚሰማን ከሌለ ስንጮህ የሚሰማን አምላክ አለ። አሜን። ወገኖቼ ሰዎች ቢሰሙ እንኳን አብረውን ሊያስተዛዝኑን ይችላሉ እንጂ ላይረዱን ይችላሉ። እግዚአብሔር ብቻ የሚለውጣቸው የህይወት ጉዳዮች በጣም ብዙ ናቸው። አዎ በእግዚአብሔር ታመኑ። ሰው ምን ያደርገኛል? ማድረግ የማን ነው? እግዚአብሔር ነው። እግዚአብሔር ነው። ስሙ የተመሰገነ ይሁን። አሜን። ወደ ክፍሉ ትንታኔ ነው የምንገባው። አቤቱ ሰው ረግጦኛልና ማረኝ። አቤቱ ሰው ረግጦኛልና ማረኝ። ይሄ ንጉስ የተቀባ ንጉስ ነው። ሁላችሁ ታውቃላችሁ። እግዚአብሔር በድብቅ ቀባው፣ መከራው ግን በግልጽ ነው። እግዚአብሔር አንዳንድ ጊዜ በግል ይነግራችኋል። እግዚአብሔር በግል ይቀባችኋል፣ በጓዳ ያሰናዳችኋል። መቀባታችሁን እናንተ ብቻ ታውቃላችሁ፣ መከራችሁን ግን ዓለም ያውቀዋል። የሰማሁት የእግዚአብሔር ድምጽ እውነት አልነበረም ወይ እስክትሉ፣ የሰጠኝ ተስፋ ከእግዚአብሔር አልነበረም ወይ እስክትሉ፣
ሰልፉ ሊበረታ ይችላል። የእግዚአብሔርን ቅባት የሚሸፍን መከራ ግን የለም። ዘመናት ያልፋሉ፣ ቀኖች ይለወጣሉ፣ ጠላቶች ዝቅ እያሉ የተቀቡት ግን እየከበሩ ይመጣሉ። እግዚአብሔር ይመስገን። ስለዚህ ዳዊት የተቀባ ነው። ዳዊት ነብይ ነው። ዳዊት ጀግና ነው። ዳዊት ንጉስ ነው። ግን ዳዊት ይሄ ሁሉ እሴቱ፣ ይሄ ሁሉ በረከቱ፣ ይሄ ሁሉ ጸጋው ያለ መከራ ለመኖር ዋስትና አልሆነም። እኛ ከራሳችን አልፈን የምንወዳቸው ያለ መከራ እንዲሆኑ የምንመኘው፣ የኛ ፍቅር ግን ያለ መከራ እንዲኖሩ ዋስትና ይሆናቸው። አቤቱ ሰው ረግጦኛልና ማረኝ። ነብዩ ስሜቱ ምንድነው? ሁሉ ሲረግጠው፣ ሁሉ ሲጨቁነው፣ ሁሉ ባላጋራ ሆኖ ሲነሳበት ምን በድዬ ነው አለ። አንዳንድ ቀኖች ራሳችንን እስክንጠራጠር ድረስ ምናልባት ለኔ የተሰወረን ክፋት ይኖርብኝ ሆኖ እስክንል ድረስ ብዙዎችን በላያችን ላይ ያስነሳሉ። በሰው ዓለም ላይ የወደቀ ዛፍ ላይ ምን ይበዛል? ምሳር ይበዛል። ሁሉንም ይረባረበው። ያለ መለከት ጠላት ይገናኛል በክፉ ቀን። ያ ቀን ሲያልፍ ደግሞ ያ የረገመ አፍ መልሶ ሊያመሰግን ያለ መለከት ይወጣል። ሰው ማለት እንዳየር ንብረት ነው። የእግዚአብሔር አገልጋይ ከሆነ ሰው ይልቅ የጊዜ አገልጋይ የሆነ ብዙ ነው። ወገኖቼ በአንዳንድ ወገኖቻችን ላይ ልባችን እንዴት ልውጥ እንዳለ ራሳችንን እስክንታዘበው ድረስ ወርደናል እኮ። ገና ሳያጡ ላጣ ነው ብለው ስላማከሩ፣ ገና ሳይወድቁ ያዘመሙ ሲመስለን ልባችን ልውጥ ነው የሚለው። ወገኖቼ ቢኖራቸው ለራሳቸው ነው፣ ቢያጡም ለራሳቸው ነው። ማንም ቢተርፈው ለእናንተ አይተርፈው። ማንም ቢጎልበት የእናንተን ኑሮ አያናጋም። ሰዎችን የሚያቃጥለው መከራ ወላፈን ወደ ኋላ እንዳይመልሳችሁ ልትጸልዩ ይገባል። በደግ ቀን አብረን የምንበላው በክፉ ቀን ለመሸካከም ነው። በመልካም ቀንማ ወገኖቼ የማያውቀን አዝማሪም ያወድሳል። በመልካም ቀንማ መንገደኛውን ሁሉ ብትጠሩት መርቆ ይሄዳል። ወዳጅ ያስፈለገው ለክፉ ቀን። ስለዚህ ነብዩ ያልበደለውን ኃጢአት እየተናዘዘ ነው ያለው። ከመከራው የተነሳ ከፈተናው የተነሳ የምታውቁት መወደድን ብቻ ነው። የምታውቁት መደነቅን ብቻ ነው። የምታውቁት አቧቦ መባልን ብቻ ነው። የምታውቁት እዚህ ጋር ተቀመጥ የሚባለውን ብቻ ነው። የምታውቁት ስጋጃ ላይ ምንጣፍ ላይ መቀመጥን ብቻ ነው። በዚህ ዓለም ላይ ወገኖቼ ከቀን ቀጥሎ ሌሊት ነው የሚመጣው። አሁን ያላችሁት የመጠላት ዘመን ላይ ከሆነ ቀጥሎ ብርሃን ነው። አሁን ያላችሁት የሌሊቱ ክፍለ ጊዜ ከሆነ ቀጥሎ ቀን ነው። የጌታ አነጋገር የሚደንቅ ነው። ስትመሰገኑ ፍሩ ነው ያለው። አዎ ወገኖቼ ሰዎች አለልክ ሲያመሰግኗችሁ ምን አጥፍቼ ነው በሉ። ሰው የረገመውን ግን እግዚአብሔር ይባርከዋል። አሜን። ሰው የወደደው ማን የወደደው ነው የሚባለው? እግዚአብሔር የወደደው ይባል አይደለም ወገኖቼ። እግዚአብሔር በድምጽ ብዛት አይደለም የሚወደው። የእግዚአብሔር የፍቅሩ መገለጫ ለባለቤቱ የሚሰማው እንጂ በጀማው የሚረጋገጥ አይደለም። እግዚአብሔር ወዷችሁ ሰው ሊጠላችሁ ይችላል። ጌታ ኢየሱስ ክርስቶስ በሕይወቱ በሞቱ ማንም አላዘነለትም። ብዙዎች ጠሉት፣ ግን እሱ የውዶች ውድ ነበር።
ለዚህ ነው ስለ ይሁዳ በተናገረበት ክፍል ሁሉ ቀጥሎ ስለማን ይናገራል? ስለ አባቱ ይናገራል። የይሁዳን ክዳት በአባቱ ፍቅር ይሽረዋል። ከዳተኝነትን፣ የሰዎችን ከዳተኝነት በእግዚአብሔር ፍቅር መሻር አለበት። አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። ጻድቁ ኢዮብ እንደተናገረው ሕይወት በምድር ላይ ምንድናት? ብርቱ ሰልፍ ናት። በምን ላይ? በምድር ላይ። ስለዚህ ያልፋል። በምድር ላይ 70 እና 80 ዓመት እሱም በእውነቱ እስከ 18 ዓመታችን እስከ አካለ መጠን ድረስ ብዙም አልተሰማንም። ወላጆቻችን ሲመረሩ፣ ሲያዝኑ፣ ሲተክዙ ምን ሆነው ነው ችን የመሰለች ሕይወትን እንዴት ያማርሯታል ብለን ታዘበናቸዋል። ለካ ለኋላ ተቀምጦልን ወደ እግዚአብሔር ከመጣን በኋላ በስንት ማባበል ነው የምንኖረው። ስለዚህ ያለች ፈተናችን በጣም ጥቂት ዘመን ነች። መከራችን በጣም ጥቂት ዘመን ነች። ሰዎች 20 ዓመት በበሽታ አሰቃያለሁ ይላሉ። 20 ዓመት አለማቋረጥ ቢታመሙ ይሞቱ ነበረ ከጀመራቸው ዘመን ስለሚቆጥሩት። እግዚአብሔር እረፍት ዘመን ይሰጣል። የመካከሉን እረፍት ስለማንቆጥረው ነው። ፈተናችን የጀመረበትን ዘመን ስለምንቆጥረው ያረፍንም አይመስለን። እግዚአብሔር ብዙ ዘመን አሳርፎናል። ባናርፍ ኖሮ ዛሬን አናያትም ነበረ። አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። ስለዚህ ሕይወት ጦርነት ናት ማለት ነው። ሕይወት ትግል አላት ማለት ነው። አንዳንድ ጊዜ ሁል ጊዜ ነው የሚለው። ሁል ጊዜ ወገኖቼ፣ ይሄ አሁን ያለው መከራችን እንዴት ሌትና ቀን ከመጸለይ እግዚአብሔር ትዕግስት እንዲሰጠን መጸለይ ጥሩ ነው። ምክንያቱም ይሄኛው መከራ ቢሄድ ሌላ ይመጣል። ትዕግስት ግን ለሁሉ ይጠቅማል። እግዚአብሔር ይመስገን። የጎደለን ትዕግስት ነው። የጎደለን ጽናት ነው። የጎደለን እምነት ነው። አንዳንድ ጊዜ ለመከራችን የሰጠነውን ጉልበት፣ ለፈተናችን የሰጠነውን ሁሉን ቻይነት እሱ ቢያውቀው ራሱ ይገርመዋል። እንዴት ያስፈራለው ወይ እኔ እስከዚህ ያስደነግጣለው ወይ ይላል። ኃይል እግዚአብሔር ነው። አሜን። ሁልጊዜ በሰልፍ አስጨንቆኛል። ለዚህ ነው ጌታ ኢየሱስ ክርስቶስ ለነገ አትጨነቁ፣ ለቀኑ ምን ይበቃዋል አለ? ክፋቱ ይበቃዋል። ክፋት ማለት እንዴት እንበለው? ክፋት ማለት መጥፎ ነገር ማለት አይደለም። በጌታ አገላለጽ ለቀኑ ክፋቱ ይበቃዋል፣ ለቀኑ ትግሉ ይበቃዋል። እንኳን ከነገ ጎትታችሁ ልትጨነቁ ይቅርና የዛሬን የቤት ስራ ዛሬ ከሰራችሁት በጣም ትልልቅ ሰዎች ናችሁ ማለት ነው። በጣም ጎበዞች ናችሁ። በእውነት ወገኖች ለነገ ስንጨነቅ የዛሬን ጨርሰን ይሆን? ልክ የዛሬን እንደጨረሰ ሰው ለነገ የምንጨነቀው፣ ልክ የዛሬን እንዳጠናቀቀ ሰው ለነገ ስበን የምንታወቀው። ወገኖቼ ነገ ላይ ከባዱ ፈተናው ሳይሆን መድረሱ ነው። እኛ ለመድረሱ እርግጠኞች ነን። ጭንቀታችን ለመከራው ለፈተናው ነው። እግዚአብሔር ግን ሕይወትን የሚሰጠው ከነትጥቁ ነው። ሁልጊዜ በሰልፍ አስጨንቆኛል፣ የሚዋጉኝ በዝተዋልና፣ ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። ወገኖቼ ሰይጣናዊ የሆኑ ትግሎች ምልክታቸው ምንድነው ስንል በላይ በላዩ ነው የሚመጡት። የኢዮብን ፈተና ታስታውሱ እንደሆነ መጀመሪያ ስለ ንብረት መጣ፣ ከንብረት ቀጥሎ ስለ ልጆች መርዶ መጣ፣ ከልጆች ቀጥሎ ደግሞ እንደገና የጤና መርዶ መጣ። እንደዚህ ከዛ ቀጥሎ የትዳር መፍረስ መጣ። ሰይጣናዊ የሆኑ ፈተናዎች መገለጫቸው ምንድነው ስንል በላይ ነው የሚመጡት። በዚህ ቀን ለማሸነፍ ምስጢሩ ምንድነው? በዚህ ቀን ለማሸነፍ ምስጢሩ ምንድነው? ትዕግስትና ዝምታ።
ደራሽ ውሃን በመታገል አታልፉትም። በመታገስ ነው። በመታገስ ነው። ለቅጽበት ነው የሚመጣው። ሰውየው 50 ዓመት የሰበሰበውን ንብረቱን የገነባውን ቤቱን ዝናብ መጣ፣ ዶፍ መጣ፣ በሰከንድ ውስጥ ይዞት ሄደ። በእውነት መቼም እንደ ውሃ ጠቃሚ የለም። ውሃ አደጋ ሲሆን ከእሳት በላይ ነው። እሳትስ ያስተርፋል። እሳትስ ጊዜ ይሰጣል። ውሃ መከራ ሲሆን የሚያስቀረው የለም። 50 ዓመት ሙሉ የለፋበትን ንብረት ይዞት ሄደ። ቆመና ሊያልፍ ውሃ አደረገኝ እንደ አለ። ስለዚህ ወገኖች ሊያልፍ መከራ የትዕግስት ዕዳ ያርጋችሁ። ሊያልፍ መከራ ክፉ ያናግራችሁ። ሊያልፍ ቀን የሚያልፈው ማለፍ የህይወት ህግ ስለሆነ ነው። መከራችሁ ማለፍን ስለፈቀደ አይደለም፣ ለእናንተ ስለራራ አይደለም። አሳላፊው እግዚአብሔር በዙፋን ስላለ ነው። አዎ ይኸው ቀን የምትሉት እኮ እግዚአብሔር ሌሊቱን ምን ስላደረገው ነው? ቀን ስላደረገው ነው። ይኸው ማታ እንላለን፣ ማታውን ደግሞ እግዚአብሔር ምን ያደርገዋል? ቀን ያደርገዋል። ሁሉን ሲለዋውጥ የማይቸግረው ልዑል አምላክ ስሙ ብሩክ ይሁን። አሜን። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። መረገጥ፣ መጨቆን፣ መብትን ማጣት፣ አለመደመጥ፣ መኮነን፣ መወገዝ፣ ይሄ ሁሉ እያለ ግን ህይወት ይቀጥላል። ዳዊት ይህንን ጸሎት በሚጸልይበት ጊዜ በፍልስጤም ሀገር ላይ የፖለቲካ ጥገኛ ነበር። ከዚህ ዝማሬ በኋላ ወደ ሀገሩ ይመለሳል። ያሳደደው ሳኦል ይሞታል። ያሳደዱት ሰራዊቶች ይደክማሉ። በጓዳ በቤት ተቀብቶ ነበር። በቤተሰቡ ፊት፣ በኬብሮን በእስራኤል ሽማግሌዎች ፊት፣ በእስራኤል አእላፋት ፊት ገና ይቀበል። እግዚአብሔር ይመስገን። እግዚአብሔር ያየልንን ብናይ ኖሮ የዛሬው መከራችን ምን እንደሆነ ተራ እንደሆነ እንቆጥረው ነበር። ከታሰበልን የተነሳ የምናልፍበት በጣም ጥቂት ነው። ከታሰበልን አንፃር የምናልፍበት በጣም ትንሽ ነው። አባቶቻችን ሲናገሩ ቅዱሳን ወደ መንግስተ ሰማያት ከገቡ በኋላ ያንዱን ቀን ፍስሐ ሲያዩ በምድር ላይ የተቀበልነው ፈተና በጣም ትንሽ ነው፣ ምን ነው ተመልሰን በተጋደልን ለእግዚአብሔር ይላሉ። እግዚአብሔር እድሜ ልኬ የምንለው ነገር አለ አይደለ? ስንናገረው እድሜ ልኬን የምንለው ነገር አለ። የእድሜ ልካችን መከራ በመንግስተ ሰማያት የአንድ ደቂቃ ደስታ ይካሳል። እኔ ግን ፈራሁ ባንተም ታመንኩ ይላል። አዎ ሁሉ ሲጮህበት ፈራ፣ ሁሉ ሲያባረረው ፈራ፣ መደመጥን ሲያጣ፣ መጠጊያን ሲያጣ ደነገጠ። ግን ለዚህ ድንጋጤው አንድ ወደብ አገኘ። ለዚህ ማዕበል አንድ ወደብ አገኘ። በማን ታመነ? በእግዚአብሔር ታመነ። መታመን ማለት ምን ማለት ነው ወገኖቼ? ረግረግ ውስጥ ይዋዥቅ የነበረ ሰው አለት ላይ ቆመ ማለት ነው። በዚህ ዓለም ላይ ትልቁ ፈተና የምንቆምበት ሲከዳን ነው። አሸዋን ብትቆሙበት ይከዳል፣ ጭቃን ብትቆሙበት ይከዳል፣ ባህር ብትቆሙበት ይከዳል። አለቱ ላይ መቆም ግን ያጸናል። አሜን። ስለዚህ በእግዚአብሔር መታመን ማለት ከረግረግ ወጥቶ አለቱ ላይ መቆም ነው። የጸናው ያጸናል፣ የበረታው ያበረታል። እኔ ደካማ ነኝ ልትሉ ትችላላችሁ። እግዚአብሔር በእናንተ ሲሰራ ግን የእናንተን አድራሻ ታጡታላችሁ። እኛ አይደለንም። እኛ እግዚአብሔር ወዳሰበልን መልክ ነው እየተጓዝን ያለነው። ትዕግስታችን እንኳን እንደ ትላንት አይደለም። ጥንካሬያችን እንኳን እንደ ትላንት አይደለም። ምንም እንኳን በራሳችን ባንረካም እግዚአብሔር ግን ብዙ ሰርቶናል።
ብዙ ሰርቶናል። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል? ወገኖቼ እግዚአብሔርን ከምናመሰግንባቸው ታላላቅ ርዕሶች አንዱ የእግዚአብሔር ቃል ነው። እግዚአብሔር ቃሉን ስለሰጠን፣ ቃሉ የሚያስጀግን ነው። ቃሉ የሚያጽናና ነው። ቃሉ እንዳልደከምን አድርጎ የሚያበረታ ነው። ቃሉ በኃጢአት ለሚጨነቁ ስርየትን የሚያውጅ ነው። በእግዚአብሔር ማን አመሰግናለሁ? ቃሉን አከብራለሁ። በእግዚአብሔር ቃሉን አመሰግናለሁ። ባለውለታዬ ነው። ከምሰሶ ይልቅ ያጸናኝ ነው። ከአለት ይልቅ ያደላደለኝ ነው። ጨለማውን ቀን የሰነጠቅኩበት ብርሃን ነው። ትንፋሼ ሲሟጠጥ ሕይወቴ የተቀጠለበት ነው። የቃል ውለታ ያለባችሁ ታውቁታላችሁ። ሰዎች ብዙ ሽብር ነግረውን ይሄ ቃል በምስራች መልሶናል። ብዙ ጨለማ ታውጆብን ይሄ ቃል እንደገና አብርቶልናል። በእግዚአብሔር ቃሉ አመሰግናለሁ። ስለ ቃሉ ለማመስገን ግን ጉልበት የሚሰጥ ማን ነው? እግዚአብሔር ነው። በእግዚአብሔር ካልሆነ በስተቀር ቃሉን ማመስገን አንችልም። በእግዚአብሔር ካልሆነ በስተቀር ቃሉን ማመስገን አንችልም። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል? ነብዩ በወንድነት አይደለም እየተመካ ያለው፣ ጀግና ነው። በእውነት የጦር ሰው ነው። በፊቱ ቆሞ የረታው ባላጋራ የታገለው ጉልበተኛ አልነበረም። ግን መታመኑ በማን ነው? በእግዚአብሔር ነው። በእግዚአብሔር ታመኑ አልፈራም፣ ሰው ምን ያደርገኛል? ስለዚህ የህይወት ዕጣችን በማን እጅ ነው ያለው? በእግዚአብሔር እጅ ነው ያለው። የነጋውን ቀን ማስመሸት የማን ስልጣን ነው? እግዚአብሔር ስልጣን ነው። እግዚአብሔር ስልጣን ነው። በተኩላዎች መካከል እንደ በጎች የሚያሰማራን እረኛችን ማን ነው? እግዚአብሔር ነው። ተኝተን እንኳን የሚጠብቀን ማን ነው? እግዚአብሔር ነው። ስለዚህ በእግዚአብሔር ታመን እንኳን አልፈራም፣ ሰው ምን ያደርገኛል እንላለን። ምስጋና ለእግዚአብሔር ይሁን። አሜን። ስለ ቃሉ እግዚአብሔርን እናመሰግነዋለን። አሜን። በእውነትም በህይወታችን ጌታ ይረዳኛል፣ ሰው ምን ያደርገኛል እንድንል ሁሉ ጊዜ ለራሳችን እንድንነግረው፣ ሁሉ ጊዜ ራሳችንን በዚህ ቃል እንድናበረታው የእግዚአብሔር ፈቃድ ነው ወገኖቼ። እኛ ሰዎች ስልካቸውን እንኳን ካልመለሱልን ልባችን መምታት ነው የሚጀምረው። ሰዎች ፊታቸውን ጥቁር ሲያደርጉብን ሁሉም ነገር ጭልም ነው የሚልብን። ወገኖቼ እናንተ ነፃነት ያላችሁ በክርስቶስ እጅ የተበጃችሁ የተሰራችሁ በመስቀል በደም ዋጋ የተገዛችሁ ናችሁ እንጂ የሰው ፊት ጥገኛ አይደላችሁ። እኛ ሰዎች ነን። እግዚአብሔር በነፃነት የፈጠረን እንደ ውሻ የሰው ፊት እያየን እንድንኖር አልተፈቀደልንም። ለኛ የተፈጠሩት ዛፎች እንኳን በቁመናቸው ልክ ቆመዋል፣ ቀጥ ብለው ቆመዋል። ትልቁ ፍጡር ግን አንገቱን ደፍቷል። ስለዚህ በእግዚአብሔር ታምነን ቀና ብለን እንድንሄድ እግዚአብሔር ዛሬ በቃሉ መክሮናል። አሜን። ቀና የማለት ዘመን ይሁንልን። አሜን። አምላካችንና ንጉሳችን እግዚአብሔር ሆይ እናመሰግናለን። አሜን። በአንተ ላይ ያለንን እምነት እለት እለት እንድታሳድግልን አቤቱ ጌታ ሆይ እንማልድሃለን። አሜን። ሕይወታችንን ዘመናችንን ሁሉ በመባረክ ባርክ። አሜን። በመውጣት በመግባታችን ሁሉ ልዩ ጥበቃ ከኛ ጋር ይሁን። አሜን። ከክፉ ሁሉ በሰማይ አድነን። አሜን። በአንድ ልጅ በኢየሱስ ክርስቶስ ወርሶ ያለ ክብር ጸላንተ ይገባል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን።